በድጋሚ እንኳን ለብርሃነ ልደቱ በሰላም አደረሳችሁ እንላለን። ልዩ የበዓል ፕሮግራሞቻችን በያላችሁበት ፈታ ያላችሁ እንደሆነ እንግዲህ እርግጠኞች ነን። አሁን ምኞቴ የሚል አዲስ ፕሮግራም ነው እንግዲህ በበዓል ወደ ቤተሰቦቻችን ይዘን የመጣ ነው። በልጅነታችን በጣም ብዙ የምንመኛቸው በጣም ብዙ የምናስባቸው ነገሮች አሉ። ማግኘትም የምንፈልጋቸው ሰዎች ሊሆኑ ይችላሉ። ለቤተሰቦቻችን ልናደርጋቸው ለራሳችንም ልናደርጋቸው የምንፈልጋቸው ነገሮች ሊሆኑ ይችላሉ። እነሱ ነገሮች ሲሳኩ ያለው ደስታ በራሳችን ህይወት ውስጥም በተለያዩ ሁኔታዎች ውስጥ ያልጠበቅነው ነገር ስናገኝ ወይ ደግሞ የምንፈልገውን ነገር ስናገኝ ያለው ደስታ አለና ደስታ ያለበት ማሳካት ያለበት ነገር ነውና ምኞቴ በጣም ደስ የሚል ነው እና አንዳንድ ሰዎች ደግሞ በተለያየ ሁኔታ ሆኖ ያ ምኞታቸው ላያሳኩት ይችላሉ። you know what I mean? so ይሄ ሾው ያ ምኞታቸውን ማሳካት እዚህ ላይም ደግሞ ስናሳይ ብዙ ተመኝተው ያንን ምኞታቸውን ኢቢኤስ ቴሌቪዥን በየቦታው በመሄድ እንዲያደርጉት ምኞታቸውን እንዲያሳኩት ጥረት አድርገናል። በየቤታችሁ ደግሞ እስቲ ይሄንን ፕሮግራም እንድታዩት እንጋብዝ። ግን ከዛ በፊት ዳኒ ምን እንዳይረሳ ይሄ ፕሮግራም ዛሬ በበዓል ቢጀምርም ግን ቀጣይነት የሚኖረው ፕሮግራም ነውና የተለያዩ በአስቸጋሪ ሁኔታ ውስጥ ጤናቸው ደግሞ እክል ገጥሞት በተለያዩ ተቋማት ውስጥ የሚገኙ በተለይ ልጆች ላይ ያተኮረ በጣም ደስ የሚል ፕሮግራም ነው። በቀጣይነት ደግሞ ማግኘት የሚፈልጓቸው ሰዎች መሄድ የሚፈልጉባቸው ቦታዎች ካሉ በተለያየ ሁኔታ ውስጥ ቢሆኑም ኢቢኤስ ቴሌቪዥን ለማሳካት ሁሉ ጊዜ ያቀዳሪ ታትራልና እዚህ ፕሮግራም ላይ ሲሳተፉ እንዲያገኙአችሁ የምትፈልጓቸው ሰዎች ተቋማት ቦታዎች ካሉ ደግሞ እንድትተባበሩ የሚለውን በዚህ ማንሳት እንፈልጋለን እና እናሳካዋለን። በዚህ ጀምረናል እንቀጥላለን። የሁላችንም ምኞት እንግዲህ የተሳካ ይሁንልን። መልካም በዓል በድጋሚ እየተመኘን ምኞቴን እንከታተል። አብራችሁ ቆዩ። ገመዳጋሽ አንጀሎ ይባላል። የመጣሁት አደያ ከሾኔ ክፍለ ከተማ ነው የመጣሁት። ልጄ ሚሻሞ ገመዳ ይባላል። የመጀመሪያ ልጄ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለኪ እንዘንሰግድ ብለኪ ማርያም ምን አስተብቋኪ ማአረዊን አይና የተዋጸነኪ በእንታና ያቂማውኪ ጸሎተ ግዝእትነ ማርያም ድንግል ወላዲተ አምላክ ተአብዮ ነፍሴ ለእግዚአብሔር ወተታሴ መንፈሴ በአምላኬ ወዳኒስ መረማ ማላመቱ ናሆም ኢየሱስ ያስብጹን ኩሉ ትውልድ እስመ ገብረ ሊታ ኃይለ አብያተ ቅዱስ ሙሳሃሉን ለትውልደ ትውልድ ለፈርው ገብረ ኃይለ በመዝራይቱ ወዘረው ለያብዩ ህሊና አልቦ ወነስቶ ወላያላን ናርቱ አበየውም ለተውታኑ አዝገቡ በረከቱ ለረሆባን ወፈኖ ምራቆ ነው። ቄስ ጋሻው ጸጋዬ ይባላል። በሰሜን ሸዋ ደብረ ብርሃን ክፍለ ከተማ ሆኖ ልዩ ስሙ ግን ወሻውሽኝ ይባላል። ምኖረውም የምተዳደረውም በአርሶ አደር ነኝ።
እና ቤተክርስቲያን አገለግላለሁ። ስሜ ደንበር ይባላለሁ። ኑሮዬ ገበሬ ነኝ። አባታቸው ከሞተ 7 ዓመት ነው። እኔ ልጆችን እርሻዬን ለምኜም ሁሌም የአባታቸው መሬት አለና እኔ የለኝም። እሱን አሳርሼ ልጆችን ሳሳድጋቸው ነበር። አሁን ይሄን ዓመት ውስጥ ግን እቺ ነው እየወጣሁ እንጂ የቀሩ ልጆች ከቤት ያሉ እቺ 5ኛ ልጄ ናት። ማን እንደሚያያቸው እንደፈቀዳችሁ እናንተ ባለጤኖቹ ብዬ ጥልያቸው ነው የመጣሁ። የቤት የወጣሁኝ 9 ወሬ ነው። ስሜ ዘውዲ አደም ይባላል። ልጄ መሐመድ አህመድ ሁሴን ይባላል። ግን ሲታመም ያው ዝም ብሎ በሰፈራችን ውስጥ ካንሰር የሚባል በሽታ አናውቅም። ነቀርሳ የሚባል በሽታ ነው የምናውቀው። እንዲያውም ደግሞ ታሞ የሚያውቅ ሰው የለም። ሲያማት ያው ሆዴን ነው ያለች። ሆዴን ስትለኝ እንደዚህ ያበሻ ሽንኩርት ምናምን እንላለን። ቁርጥ አበጠብኝ። ይሄ ሆዷ ሲያብጥብኝ ይዤ ሐኪም ቤት ሄድኩኝ። ይቆረጥመኛል፣ ይገተግተኛል አለ። እንደው የመሸንቀቅ የማስነከስ ባህሪ አሳየ። ከዛ ጤና ጣቢያ ወሰድኩት ደብረ ብርሃን። ኬጂ ተምሮ መጨረሻ አካባቢ መመረቂያ 1-3-4 ቀን በቀረው ሰዓት ላይ ሳይታወቅ በድንገተኛ ህመም ታመመለት። ሰውነቱ ላይ አልፎ አልፎ አብጦ ህመም ጀመረበት። ያው እሱ በጠዋቱ ያብጣል፣ ከሰዓት 3 ሰዓት ልዩነት ላይ እየጠፋ ያብጣል፣ እየጠፋ ያብጣል፣ እየጠፋ ያለ በድንገት ጅማቶችን ሁሉ ድይ ይዞኛል ብሎ ከትምህርት ቤት መጥቶ ተኛ። ምንድነው ስንል አይ አላመመኝም ብሎ ያው ምሳዎችን በልቶ ይተኛል። በቃ ድካም ይሸተኛል እያለ ይተኝ ነበረ። ትምህርት መሄዲያ ሲመጣ አይተኛም። አሞኛል አይልም፣ ደከመኝ ነው የሚለው። ይተኛል፣ ያለ በዋል ደከመኝ ብቻ ነው የሚለው። እዛው ቀርባለና ሐሙሲት የሚባል ሐሙሲት ደግሞ ሰቆጣ ሲልኝ ሰኞ ሐሙሲት ወስጄ ማክሰኞ ሰቆጣ ገባሁ። በሳምንቱ ሰኞ ደሴ ገባሁ። ደሴ 3 የመጣ ከዛ እንደገና ይሄ ነገር የሚቻል አይደለም አንችልም፣ ለአዲስ አበባ እንጣፋሉ። ስር ዞሮት ይሆናል በማለት ባህል አሽጋ ወሰድነው። አሻው ወሰደና ወሰስልኩና አሳሽሁት። ለጊዜው እኔም ደንገጥ አለ ታገሳለ። በ7ኛው ቀን ወሰድኩና በብርጭቆ በባህል አሸና ነቀጠው። በብርጭቆ አፍ ቁጥር አለ፣ ደሙ ቁጥር አለ፣ ሽንቶ ላይ ቁጥር አለ። ሹኔ ሆስፒታል ይዘን ገባን። ሹኔ ሆስፒታል ላይ ስናስገባ ስፔሻሊስት ዶክተሩ ሲቢሲ መርምሮ ያው ፕላትሌቱ ደሙም ቀንሷል። ቀጥታ ወላይታ ሶዶ ሐኪም ቤት ሪፈር ጻፈለት። ሄደን እዛ ወላይታ ሶዶ ላይ እነሱም አዩና አሁን ፕላትሌት እዚህ ማገኘት አችሉም፣ ቀጥታ አዲስ አበባ ጥቁር አንበሳ ይዛችሁ ብትሄዱ እናንተ እዛ ሙሉ መድኃኒት ታገኛላችሁ የሚለውን እዛም ዶክተሮቹ ያዘዙ። እና እንዴት አድርጌ ላያችሁ ልጆቼን አላልኩም። ጥልያቸውኖችን ይዤ የበረርኩኝ ነበር። 5ኛ ልጄን ማለት ነው። 4ቱን ትቼ ስለይቺ ነው አዲስ አበባ የገባሁ። በቃ አዲስ አበባ ገብተህ መግባት አለብህ። ይሄ ሕክምና እዚህ አይዋገድም፣ የሚዋገደው ጥቁር አንበሳ ነው። ስለዚህ ልጅ ስለሆነ ምንም ችግር የለውም፣ እዛ ይድናል ቀጥታ አለኝ። ያለታውን እውነት ልበላችሁ ልብስ ያስኩትን ልብስ እንኳን በቂ ልብስ እንኳን ሳልይዝ ያለታው ነው ተነስቼ አዲስ አበባ ገብቼ አደርኩኝ። ስንገባ ዶክተሮቹ ምንድነው እንዴ ነው እዛ ጠብቋል። እሺ አለንና እየጠበቀን ሽንት መቶኛል ሲል ሽንት ቤት ሲወስድ መንገድ ላይ ደሙን እንዳለ ይሄንን የሚያክል ስጋውን
ቁራጦ ትውከት በቃ አስመለሰውና አረ ዶክተር ስልክ ፎቶ አንስተን ዶክተር ይሄው ደም ያስመለሰ ነው ያለው ልጄ ወይ እንደው አንድ መድኃኒት አግኝቶ ቢሞት ምናልባት ብትረዱት ብለን አወራው አያል ቦታ የለም ያለ በዛን ሰዓትም እሱ ምን አለ ሽንት ቤት ለሄድ ነው አሁንም ሽንት ቤት አለ ለምንድን ነው ሊያስመለሰን እዚህ ላይ ጣልላት በዶክተሮቹ ፊት ላይ ጣልላት ከዚህ በኋላ አላወጣም ማለት ድጋሚም እዛው የስጋ ቆርጦ ከውስጡ ስጋውን ሲያወጣ ዶክተሮቹ ደነገጡና ከዚህ በፊት እንዲያደርጋል እንዳል አሁንም እየተናገረ ነበር እንዲያደርጋል ስንል ወደኑ ተራባረቡና ዶክተር አንበሳ ላይ አልጋ ነበረው አንድ ህፃን ያለውን አንደኛው ፎቅ ላኩና እሱን አስተኝቶ እዛ ላይ ህክምና ርብርብ አድርጎ ሰጡና ልጄ ከዛ በኋላ ያው ህክምና ማግኘት ቻለ። እዛ ተገባው በኋላ በቃ ለውጥ እብጠቱም እንደገና የመቀነስ ባህሪ ትንሽ የተወሰነም እንደው ሰውነቱ እየተሻለልኝ መጣ። የካንሰር የሚባል በሽታ እንክርትት አድርጎ ልብም ጭንቅላትም ለሐሳብ ያጋልጣል፣ ገንዘብ ይጨርሳል፣ ጭንቅላት ያባላሻል፣ በጥቅሉ ሃይምሮ ያባላሻል። ለማንም የሚበጅ በሽታ አይደለም። እንግዲህ ተመስገን በቀደም ተመስገን ነው። አሁን ነው ያው ደስ የሆነችው ተጠራጣሪ ነው ምናምን አሁን ተሰራ ነው ምናምን አሉኝ። እንደፈቀዳችሁ ብያቸዋለሁ። እንግዲህ አረካክብ ያለው እኔ ልጄን አሁን ኬሞ ጨርሳለች ብለውኛል። ደግሞ ምርመራ ነው የታዘዝኩት። እሺ አስመረምራታለሁ ብያለሁ እኔ እንግዲህ ስሜ ባንቻ ምናክ ይባላል። አገሬ ሰቆጣ። የእጢ ካንሰር ነበረኝ። ስሜ መሐመድ አህመድ ቀበሌ 024 የታመምኩት የእጢ ካንሰር ያመኛል። ሚሻሙ ገመዳ ካሽ ልጄ ሚሻሙ ገመዳ ደም ካንሰር ታማሚ ነው። ይሄ ጉርብጥብጥ እያለ ነበር። ትምህርት ከብቼ ዲማረግ ሁኔታ እዚህ ጋር አፍቶ ጀምሮ እዚህ ጥቁረንበሳ ነው ያለው የታከምኩ ነኝ። ያው ካንሰር አስፈሪ ነው። በአንድ ጊዜ የሚሻል ሳይሆን ወደ 3 ዓመት ከ2 እስከ 3 ዓመት የሚታከም ትንሽ ነገር ሲይዝም ያው በህይወት ልክና በጥቁር አንበሳ በህይወት ልክ አስፈሪ ነው። ዶክተር መሆን ፈልጋለሁ፣ መማር ፈልጋለሁ፣ አባቴን እረዳለሁ፣ እናቴን እረዳለሁ። ጥቁር ለብሼ መማር ፈልጋለሁ። ጥቁር ለብሼ መማር ነበረብኝ። ኬሞ እየተጠቀምኩ እዚህ ስቀመጥ አንዳንዴ እየደበረኝ ውጭ መሄድ ፈልጋለሁ። አዲስ አበባን ለማየት ውጭ ጨዋታዎችን ለማየት ፈልጋለሁ። አሁን የምመኘው መጫወቻ ቤት መሄድ፣ መጫወቻ እንዲገዛ፣ ትምህርት መሄድ፣ ቁርአን መቅራት ብያለሁ። የፈረንጅ ምግብ መብላት፣ አዲስ አበባ ማየት፣ መጫወቻ ቦታ መሄድ ነው የምፈልገው።
አይ በርግጥ ስለፈራ ነው ያለታ ለምን አትለውም ነበር አየር ማረፊያውንም አየሩንም ማየት የሚወስዱኝ ከሆነ ማየት እፈልጋለሁ ከወሰዱኝ መቻል ከሆነ ቦሊ የሚባለው ብሎኝ ነበር ያንን ማየት እፈልጋለሁ እያለኝ ነበር ሲመጣ ማን ተነግረዋለህ እያልኩት ይሄን ተዋይተናል አሁን ዛሬ ምን እንደመጣ እንጂ ንገረው አንተ ንገረው አባቴ ሲጠራኝ እያለ ና ቶሎ ምንም ሕፃን ብሆን ሚስጥሩ ባይገባኝ አባቴም ባውጥቶ አልቅሶ መከረኝ እንዲህ ሲል መከረኝ ትማር ልጄ ትማር ልጄ ወገን ዘመድ የለኝ ባካችሁ ወላጆች በደንብ አድርጋችሁ ሞት አድርጋችሁ አጨብጭቡለት። አሁን የምንጠራው ተማሪ ኢሻሙ ገመዳ እባካችሁ አጨብጭቡለት። ዌልካም እንኳን ደስ ያለ ኮንግራ የሆነ ጨብጠኝና ነው ያስ በጣም ጠንካራ ተማሪ ነው። እናንተ እንደምታጨበጭቡት አይደለም። በደንብ አድርጋችሁ አጨብጭቡለት እባካችሁ እያሉ ነው።
ደስ ብሎኛል። ሁላችሁንም አመሰግናለሁ። Merry Christmas. Fala Versace.
ማሚ ታቋላችሁ ማሚ በርገር ብቻ ነው አታውቅም ፒዛ አታውቅም ዛሬ ልታውቅ እሺ ምን አታውቅም ፓስታንስ ፓስታ እኮ አለ እሺ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነበረ ዛሬ ውላችሁ? ዛሬ ውላችሁ መልካም ጥሩ ነበር? ጥሩ ነው፣ መልካም ነው። አይ ጥሩ። በሉ ግቡ። እንዴት ነበረው ባንቺ? ደስ አለሽ? እሺ መሐመድስ? ቁጭ በሉ፣ እሱ ጋር ቁጭ በሉ። መሐመድ እንዴት ነበር ውሎ? ምን አረጋችሁ? ተጫወት። የት ሄደ? መጫወቻ። የዛሬው ቀን ምን ልዩ ያደርገዋል? እስቲ ንገሩን። እኛ በደስታ ደስ ብሎናል በጣም። የልጆቹም ህመም የኛም ህመም የልጆቹ ህመም ለኛም ህመም ሆኖናል። ሐሳብ ላይ ወርቀን ነበር። አልহামዱሊላህ ረቢና ዓለሚን ሽኩር ይደርሰው በደስታ ነኝ። በጣም ነው ደስ ያለኝ። እሱም ደግሞ ያ ጉዲባይ ጠፍቶለት አሁን እንደዚህ መሆኑ በጣም ያስደስታል። አላየነውን ነገር አሳዩን። ደስ የሚያስብል በደስታ እናመሰግናለን። ዛሬ የዋልኩት ሆኖ በጣም የሚረካ ነው የዋልኩት። ተመስገን እያልኩ ነው የዋልኩት። ተደስቻለሁ። አይ ደርስ ሳለቅስና አስተክዝ ብቻ ያናቅፊያ ስንቱን ስቃይ አሳልፌ ደስ ይለኝ ስትሰራ ስንት ስቃይ አልፎ አሁን በቃ እንደ ልቧ እንደ ባልንጀሮቿ ሮጣ መጫወቻ ጋር መዋሏ በቃ እንደ ልቧ መስራቷ እኔ በጣም ተደስቼ ነው የዋልኩት። እንደ ልብ እየሮጠችልኝ ተደስቻለሁ። እንኳን ልጆቹ ቀርቶ እኔ የማላውቀው ነው ያየሁት። በእውነቱ በደንብ አድርገው አሳይተው ህሊናችን ረክቶ በጣም ተደስተን እኛም ልጆቻችንም ተደስተን ተኝቶ ያድርልኛል። በቃ በጣም ማረፊያ ማግኝቻለሁ እና በጣም ተደስቻለሁ። እናንተንም ያቆይልኝ። ዛሬ እንግዲህ እንደዚህ ደስ ብሏችሁ ወላጆችም ልጆችን ጥሩ ጊዜ እንድታሳልፉ ያደረገው የኢቢኤስ ቴሌቪዥን ነው። በጣም እናመሰግናለን። ይሄ እድሜ የሚቀጥል ነገር ነው፣ ቀላል ነገር አይደለም። ሕክምናው ብቻ ሳይሆን ልጆችም ወላጆችም ተስፋ ሲኖራቸው ነው ሲደሰቱ ነው የሚድኑትና በጣም እናመሰግናለን። ስሜ ሳራ ኢብራሂም ይባላል። የተስፋ አዲስ ፓረንትስ ቻይልድሁድ ካንሰር ኦርጋናይዜሽን ስራ አስኪያጅ ነኝ። ተስፋ አዲስ እንግዲህ እንደምታዩቸውን ልጆች የካንሰር ታማሚ ልጆች እና ወላጆችን ይዞ ታክመው ድነው ወደ ሀገራቸው እንዲሄዱ የማድረግ ተልዕኮ ያለው ድርጅት ነው። ሆስፒታሎችን የማደስ የማስተካከል ከኢንፌክሽን ነፃ እንዲሆኑ የማድረግ ስራዎችና በቅርብ አንድ ላይ ሆኖ የህፃናት ህክምናው በጥሩ መልኩ እንዲሄድና ልጆቹ እንዲድኑ የማድረግ ስራ ነው እየሰራን ያለ ነው። እኛ ቤት እንግዲህ ማንኛውም ድጋፍ በጣም ትልቅ ቦታ አለው። መጥቶ እግዚአብሔር ይማርላችሁ ከማለት ጀምሮ የገንዘብም ድጋፍ ይቻላል፣ የቁስም ድጋፍ ይቻላል፣ በእውቀትም መደገፍ ይቻላል። ከልጆቹም ጋር አብሮ ማሳለፍ፣ ማስተማር የመሳሰሉትን ድጋፎች ማድረግ ይቻላል። ኢቢኤስ ቴሌቪዥን እንግዲህ ከአሁን በኋላ አብሮ እንደሚሰራ ፓርትነር እንደሚሆን ገልጾልናል። ዛሬም ያደረጋችሁት በጣም ትልቅ ነገር ነው። በጣም ነው የምናመሰግነው። መልካም የገና በዓል እንዲሆንላችሁ እመኛለሁ። በጣም ደስታ ነው የሚሰማኝ። እግዚአብሔር ረድቶ ያን ቀን
ብዬ ያልኩትን ነገር ዛሬ ላይ ያው ቢሆን ያልኩትን ነገር ዛሬ በጣም ደስታዬ ይሰማኛል። በጣም ነው የሚያመሰግነው። You are